ዛሬ ደስ በሚል ነው የመጣ ነው። ደስ በሚል ነገር ትርስቴ እንግዲህ ብሩኬ በህይወት እንዳለና እነ ሚኪም ችግር እንዳደረሱበት ሰምታለች። ነገር ግን የባለፈው ያቆምንበትን አየት እናደርጋለን። እንግዲህ ብሩኬ ለሰው ደስታ ብሎ ተቤት እንደወጣና ልጆቹን ትቶ እንደወጣ ውጭ እንደነበረ ልጆቹ ደግሞ አባታችን እያሉ ትርስቴን በማስቸገር እንግዲህ ወደ ቤት እንዲመለስ በሚጣ መልኩ ልጅ ታማለች በማለት እንግዲህ ልጅቱ በመታመሟና ለልጆቹ በከፈለው መጽዋዕትነት ወደ ቤት ተመልሶ የድብደባ በነ ትዕግስቱና በሚኪ የኒ በሚላቸው ሰዎች እንግዲህ ድብደባ እንደደረሰበት አይተናል ማለት ነው። ዛሬ እንግዲህ ደስ በሚል ነገር በብሩኬ አጎት አማካኝነት ትርስቲ ደስ የሚል ነገር ሰምታለች። ብሩኬ እንግዲህ እንዳለና እንዳልተጎዳ ሰምታለች። ነገር ግን በጣም የሚያሳዝነው ነገር አብረው ባለችው ሰው መሆኑ በጣም በጣም ለሷ ከባድ ነው። አስደንግጧታል ማለት ነው። ምክንያቱም አብራችሁ እየኖራችሁ ይጎዳኛል ብላችሁ የማታስቡት ሰው ሲጎዳችሁ በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ። ለቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ ለየት የሚያደርገው ነገር አብራ እየኖረችው ባለች እንግዲህ የልጆቿን አባት ለሱም ጓደኞቹ ናቸው ብላ በምታስበው እንግዲህ የልጆቿን አባት ሚኪን እንግዲህ ደብድበው ችግር እንዳደረሱበት ከባድ በሚያስደነግጥ መልኩ ነገር ግን በህይወት እንዳለ ደግሞ ደስ የሚለው ነገር በህይወት እንዳለ ሰምታለች ማለት ነው። ትርስቴ በጣም ያሳዝናል ሐቂቃ ማለት ነው። ብሩኬ በጣም የዋህና ለሰው ደስታ የሚኖር ሰው የሚያሳይ ነው። ለልጆቹ ምን ያክል መጽዋዕትነት እንደሚከፍል አሁን አንዳንድ አባቶች ልጆቻቸውን ብዙ ዋጋ ከፍለው መንገድ ላይ ራሱ በመለመን ራሱ የሚያሳድጉ አባቶች አሉ። አንዳንድ ደግሞ በዛው ልክ ደግሞ ለልጆቻቸው ቦታ የሌላቸውና ልጆቻቸውን ልጆቻችን አይደለንም ብለው የሚጥሉ አሉ። በአሁኑ ሰዓት የብሩኬ እንግዲህ በጣም በሚገርም መልኩ ማለት ነው ለልጆቹ ስል ይህን ያክል መጽዋዕትነት ከፍሏል ማለት ነው። ልጅ ታማለች፣ ምግብ አልበላም ብላኛለች፣ አባቴን አንጭ ብላኛለች በማለት እንግዲህ የልጆቹን ደስታ ለማግኘት ወደ ቤት በተመለሰበት ነው እንግዲህ የልጆቹን ደስታ አባታችን ሞቶ ነው እንጂ ቢኖር ይመጣ ነበር እያሉ በተጨነቁበት ሰዓት አለሁላችሁ እኔ አልሞትኩም በሚል እንግዲህ ለልጆቹ ደስታ ሰጥቶ ምግብ እንዲበሉ አድርጎ በደስታ እንደሚኖሩ እሱ ስራ ቦታ እንደሆነ ተመልሶም እንደሚያያቸው ለልጆቹ ተስፋ አድርጎ ሲመለስ ነው እንግዲህ በሚኪ አማካኝነት ሚኪ እንግዲህ ብሩኬ በህይወት እንዲኖር ጭራሽ የማይፈልግ አንዱ የአስመሳይ ጓደኛ ማለት ነው። እንግዲህ ሚኪ ማለት እንዳያችሁት እንግዲህ እጁንም ሊታጠብ ለልጆቹ ምግብ ሊያጎርስ እጁንም ሊታጠብ በገባበት ነው እንግዲህ ሁለተኛ ዳግመኛ ላትመለስ ሄደህን አልነበረም ወይ ለምን መጣ ብሎ እንግዲህ እያስፈራረው እኔ አሁንም ለልጆች ስል ነው እንጂ የተመለስኩት ወደ እናንተ ህይወት አልመለስም እመነኝ ብሎ አሳምኖት ነበረ። ነገር ግን እሱ በቃ ዳግመኛ ይመጣል በማለት በመፍራት እንግዲህ ብሩኬን ትዕግስቱ ጋር ደውሎ ትዕግስቱን ባለፈው ቃል ገብቶለት ነበረ ከምድረ ገጽ አጠፋዋለሁ ብሎ ቃል በገባው አማካኝነት እንግዲህ ደውሎ ነገረው። አሁን ሲወጣለት ጠብቀው ብሎ ያው ወቅቱም እንግዲህ እንዳየነው ጨለማም ስለሆነ ያጋጣሚ ነገር ሆኖ እንግዲህ ትርስቴም ለመሸኘት ተንስታ ነበረ። ልጁም አብሬው ሸኝቸው መለሳለሁ ብሎ ተንስቶ ነበረ። ግን አልሆነም፣ አልተሳካም። ለትርስቴና ለልጁ እና ለብሩኬ ጤንነት አልተሳካም ነበረ ማለት ነው። ያው ትርስቴም እንዳለችው እንግዲህ ለሚኪ ሸኘሽ ወይ ብሎ ሲላታ የመኪና የጉማ ፈንድቶ ነበርና አልሸኘሁም ስትለው እንግዲህ ያው እሱ ትዕግስቱ እንዳገኘውና እንደደበደበው እርግጠኛ ሆነ ማለት ነው። ያው በሚያሳዝን ሁኔታ እንግዲህ ደብድቦት ነበረ። ነገር ግን አሁን ላይ እነ ሚጣና እነ ጋሼ ናቸው በህይወት መኖሩና ይሄ ችግር መድረሱን የሰሙት ማለት ነው። ለትርስቴም እንግዲህ ነግረዋታል። ትርስቴም እንግዲህ በጣም ነው የተደናገጠችው በጣም ምክንያቱም እሸኝሃለሁ ብላ ያው ጉማ መፈንዳቱ አንድ አጋጣሚ ነው ለሷ ማለት ነው። ሸኝተው ቢሆን ይሄ ነገር ሊያልፍለት ይችል ነበረ። ብዙ ነገር ልትጸጸትበት ትችላለች ማለት ነው። እሷ ጋር የሚያጸጽታት ነገር ምን እንደው ታውቃላችሁ? ይህ አብሮ ባለው ሰው
ምንም ይጎዳዋል ብላ ለብሩኬ ምርጥ ጓደኛው ነው ብላ በምታስበው ሰው ነው እንግዲህ እንደዚህ የሆነባት ብሩኬ ማለት ነው። በጣም ያሳዝናል። ሚጣም እንግዲህ የብሩኬን እንደዚህ መሆን ስትሰማ በጣም በጣም በሚያሳዝን ሁኔታ በጣም ነው ለእሷም እየከበዳት ነበረ ማለት ነው። እሷ ዳግመኛ እንዳታገኝ ብሎ ሚጣም እንግዲህ በሚገርም ሁኔታ ነው የተጸጸተችው። ምክንያቱም ብሩኬን ያገኘችው ሚጣ ብቻ ነበረችና እንግዲህ የኔ ነው የኔ ነኝ ችግር የዶልኩት በቃ ሌላ ሰው ወላ ጋሼን ወላ ትርስቴን ማግኘት አይፈልግም ነበረ ብሩኬ ማለት ነው። በጣም ነበር የሚፈራው። ምክንያቱም እሱ ያሰበው የእሷን ህይወት ላለመበጥበጥ ነው። ሚኪም እንግዲህ ድራሽ አባትህን እንዳላይህ ጥፋት ብሎትም ስላስጠነቀቀው እሱም ቃል ስለገባ ጠፋለሁ አልመጣም ብሎም ስለተመለሰ ሚጣም እንግዲህ ልጄ እንዳትሞትብኝ ለልጄ ሞት ታደጊልኝ ስትላት ነው እንግዲህ ያንን ነገር ያደረገችው። ግን በጣም ጸጸት የገባችው ሚጣ ናት ማለት ነው። የብሩኬን መመታትና የብሩኬን ችግር መድረስ ስትሰማ በቃ እሷ ከሁሉም በላይ የተሰማት እሷ ናት። ምክንያቱም አሳልፋ የሰጠችው እሷ ናት ማለት ነው ለልጁ ስትል። እሷም ለልጅ ስትል መስዋዕትነት የከፈለችው ነው። ብሩኬም ለልጁ ሲል ዋጋ የከፈለው ነገር ነው ይሄ ነገር ማለት ነው። በጣም ያሳዝናል ሀቂቃ ማለት ነው ስነግራቸው አንድ ሰው ለአንድ ሰው በዚህን ያክል መስዋዕትነት ሲከፍል በጣም ይገርማል ማለት ነው። እንግዲህ ሚጣም በጣም ቢሰማትም ብትበሳጭም ነገር ግን ያው በህይወት እንዳለ ተነግሯቸዋል ማለት ነው። ጋሼም እንግዲህ ይህንን ሲሰሙ በጣም ማመን ነበር የከበዳቸው ማለት ነው። ነገር ግን ለትርስቴም ማሳወቅ ስላለባቸው ትርስቴም እንግዲህ ተደውሎ ሲነገራት በጣም ነው የከበደችው። ማን ነው እንዴት ነው ስትላቸውም እንግዲህ በገዛ አብርሽ ባለው ነው ሚኪ ነው ያስደበደበው አሉ ሲሏት እንግዲህ በጣም ከበዳት ማለት ነው። እንግዲህ በቀጣይ አስባችሁታል አብሯ በሚኖረው ሰው የልጆቿን አባት እንግዲህ ለልጆቿ ደስታ ስትል ነው ባለፈም እንግዲህ እንደዛ ስታለቅስ ያየናት ነበረ ማለት ነው። በጣም ያሳዝናል። በጣም የሚገርማችሁ ነገር ማለት ነው እንዲህ በቃ አስመሳይ ሰው ማለት ነው። አስመሳይ ሰው ከጎናችሁ ጥሩ ይመስልና ነገር ግን ለእናንተ ዋጋ ያስከፍሏችኋል ማለት ነው። አሁን ሚኪ እንግዲህ በዚህ ደረጃ ያደረገው ተመልሶ ይመጣብኛል፣ ወደ ልጆቹ ይመለሳል፣ ከልጆቹ ጋር አብሮ ይኖራል በሚል ነው። እንግዲህ አንድ ሰው ገንዘቡን ስትፈልጉ እሱን አጥፈታችሁ ሳይሆን በቃ እሷን በማሳመን ለእሷ ፍቅር በመስጠት አብሮ መኖር ይችል ነበረ ማለት ነው። የአንድ ሰው አደጋ የአንድ ሰው ህይወት በዚህን ያህል አደጋ ላይ መጣሉ በጣም ከባድ ነው ሀቂቃ ማለት ነውና ለሁላችንም እንግዲህ ትምህርት የሚሆነ ለአንዳንድ አባቶች ልጆቻችሁን ለምጥሉ አባቶች ብሩኬ ማሳያ ይሆናችኋል ማለት ነው። ምን ያክል መስዋዕትነት ለልጅ እንደሚከፈል ማለት ነው። ምን ያክል ዋጋ እንደከፈለ የሚያሳይ ነው ማለት ነው። ሚጣም እንግዲህ ጓደኝነት ቃሏን የበላችሁ እንግዲህ ለልጅ በቃ ልጅ ሲባል እንግዲህ በጣም ነው የሚያሳዝነው አይደለም። ልጄ እንዳትሞትብኝ ልጄ ተሞተችብኝ አንቺ ነሽ ሰበቧ ስትላት ነው እንግዲህ አሳልፋ ቃሏን የበላችሁ ማለት ነውና ለማንኛውም ካስመሳይ ጓደኞች ካስመሳይ ሰዎች እሱ ይጠብቀን ነው የምለው ሀቂቃ ስነግራችሁ ማለት ነው። ሀባይቦቼ እንግዲህ አንድ ደስ የሚለው ነገር ብሩኬ በህይወት መኖሩ ነው። በቃ በህይወት መኖሩ በጣም ደስ ይላል። ለልጆቹም ለድራማው ውበት ራሱ የብሩኬ በህይወት መኖር ነው በጣም ወሳኝ የሚሆነው እውነቱን ስነግራችሁ ማለት ነው። ብሩኬ በጣም የዋህ ሰው የሚያምን ለሰው ደስታ የሚኖር ሰው ነው ማለት ነው። እነ ሚኪና እነ ትዕግስቱ እንግዲህ ልቦና ይስጣችሁ ነው የምለው። ልቦና ይስጣችሁ። በዚህ ያክል የሰው ልጅ መጉዳት በጣም ከባድ ነው ሀቂቃውን ማለት ነው። እና ሀባይቦቼ በቀጣይ እንግዲህ በአዲስ ትርስቴና ሚኪ ብሩኬ ተገናኝተው እንግዲህ ሁሉንም ነገር እንደሚያስረዳትና ደብዳቤዎቹንም እንደምታስይዛቸው ባለሙሉ ተስፋ ነኝ። ሚኪም እንግዲህ ይህን ነገር ትርስቴ የተሰማበት ከቤት ኩላ እንደሚወጣ እንግዲህ ምንም ጥርጥር የለውም ማለት ነው። ምክንያቱም የሰው ልጅ በጸባይ ነበር መግዛት የነበረው ማለት ነው። ትርስቴ ይህን ነገር ስትሰማ ሚኪ እዛ ቤት እንደማይቀመጥ ግልጽ ነው ማለት ነው። ምክንያቱም የልጆቿን አባት ልጆቿ በቃ በሱ ደስታ በሱ መኖር ደስታ ስለሚኖሩላት ለልጆቿ ደስታ ስትል ሚኪን ከዛ ቤት ታስወጣዋለች ማለት ነው። እና እውነቴን ነው የምነግራችሁ ማለት ነው። ይሄ ድራማ በጣም በቃ ተከታተል ነው ማለት ነው። ትምህርት አዘልና ቁም ነገር አዘል ነው። ሀባይቦቼ ተከታተሉት።
አጓጉል ቦታ ላይ ጊዜያችንን ከምናጠፋ ተከታተሉ ትላለሁኝ። ሀባይቦች የዛሬ ቪዲዮ ይሄን ይመስል ነበረ። ወዳችኋለሁኝ። ባይ ባይ። ቻው ቻው